መጣችሁ እንዴ? ምንድነው የምንዘባረቀው? ሰላም ከአባ ጋር ልትዝናኑ አይደል እንደሄዳችሁት? አንተ የምትሄድበት ጓደኛ የለህምና ሁሉም ሰው የለውም? ስልክሽ እምቢ ብሎት ነው መሰለኝ መላኩ ደውሎልኝ ነበር። ምን ፈልጉ? ልውል እሱ ጋር እንዲያደርል ያስፈቅድሽ ነበር። እና ምን አልከው? ይደር ብዬ ፈቀድኩለት። ምን ነው አባትና ልጅ አይደሉ እንዴ? ያመሃል እንዴ? ወደ ውጭ እንደሚሄድ ታውቃለች። የምችለውን ነገር አድርጌያለሁ፣ ግን እምቢ አለች። እሷ የሰው ህይወት አበላሽታ እንጂ አስተካክላ አታውቅም። እንደዛ ያደረገችው በአንተ የዋህነት ተጠቅማ ሆቴል እንዳትከፍል ለማድረግ እንጂ ለኔ ያስባል። ምን አለ በመጨረሻው ሰዓት እንኳን በሰላም ተሰነባበቱ። እሷ ሁሌም በሰው ህይወት ተጫውታ ነው የምትሰናበተው። ያው ለባልደረባህም እንደነገርኩት የጠፋው አባታችን አቶ ዝናው። አዎ፣ ለማንኛውም አቶ ዝናው ምን ማድረግ እንዳለበት ጠንቅቆ የሚያውቅ ሰው ነው። ስለዚህ 48 ሰዓት እስኪሞላው ምንም አይነት ነገር ማድረግ አንችልም። ወንድም ሞት ምክንያት ወንድሜ ልትገለው እየፈለክ እንደነበር አውቃለሁ። ብሌን፣ ጋሽስ? አላቅም። እንድትዋሽኝ አልፈልግም። ምንድነው መዋሽሽ? የጋሽ መጥፋት ላይ እጅሽ አለበት። እንዴት ነው እኔ እጅ የሚኖርበት? ምክንያቱም ስለ ጌታቸው ጉዳይ እንደነገረች ነግሮኛል። አንቺም ታውቂ ነበር? ምስጋና፣ ደህና ነህ? ምን ደህና ሆናለሁ? ምን ሆንክ? የማናታ ገይላ ምን ሆነች? ከአክስቷ ጋር ቅድም ስጨቃጨቅ ነበር። እናማ እዛ መኝታ ቤት ገብቼ ምን እንደሆነች ጠየቅኳት። ከዛ ምን አገባ ብላ በጥፊ አትመታኝም? በጥፊ? አባ ወይ እንድትረጋጋ አንተ ብታናግራት ጥሩ ነው። ማንኛውም አንተ ተረጋጋ። ሴትዮዋ ምን ብትላት ነው እንደዚህ ተበሳጨችው? አላውቅም ልጄ። መጀመሪያውኑ እንደዚህ አይነት ጭንቀት ውስጥ እንዳትገባ ብዬ ነው ከዚህ ራቅ ያልኩ። እንዴ አባ ምን ነካ? እኔም እኮ ቤተሰብ ነኝ፣ ይመለከተኛል። አውቃለሁ። እስቲ የምችለውን ነገር ለማድረግ እሞክራለሁ። እችን ሴትዮ ከዚህ ቤት አስወጡልኝ። እዚች ቤት አታድርም። ምን ተፈጠረ ገይላ? ከፈለጋችሁ ቤቱን ታቀፋችሁ ታድራላችሁ እንጂ አንድ ጣሪያ ስራ እኔና እሷ እናድራት። አረማ እባክሽ ምን ሆነሽ? ተረጋጊ። አንተ በድጋሚ በጥፊ እንዳጣጋ ትፈልጋለህ እንዴ? እችን ሴትዮ አስወጡልኝ። አይኗን ማየት አልፈልግም። ምስጋና እባክህ ትንሽ ደቂቃ አስተኝ። ገይላን ማውራት አለብኝ። ምንም የምናወራው ነገር የለም። ምስጋና አስወጣት እኮ ነው ምለው። እኔ እንደዚህ አይነት ክብረ ቢስ ነገር አላረገም። አክስትሽ እኮ ናት። አይደለችም። ጥሩ፣ እንደዛ እኮ ነው። ራስሽ አስወጫታ። ቆይ ምንድን ነው የሆንሽው ገሊላ? አሁን የት ገባ ይባላል?
የሰማኸው ነገር አለ? ለማስመሰል እየሞከርሽ ነው? ምንድን ነው ማስመስለው? ትላንት ስጠይቅሽ የጨነቀኝ አልመሰለሽም ነበር ወይስ ዛሬ የሰማሽው አዲስ ነገር አለ? የሰማሁት ነገር ካለ አልነግርህም። እንደዛ ከሆነ ግን ዛሬ ፖሊስ ጉዳዩን እንዲዘው ማድረግ ሳይኖርብኝ አይቀር። ምን ማድረግ እንዳለብኝ አላውቅም። ከዛ ውጭ ምንም አማራጭ የለም። ሄሎ፣ ከሳምሶን ጋር ጋሼ ብሮ እየመጣ ነው። እሺ መጣ። ማን ነው? የስራ ስልክ ነው። በዚህ ጭንቀት ሰዓት ስራ? አባ ነገርካት? ብቻዋን ነው መሆን ትፈልገው። ምንድን ነው የሚሻለው? እንዴት ቆይ በዚህ ያለ ራሷን አክስት እንዴት ጠላታለች እንዴ? አንተ በተቻለ መጠን እናትን ሊያናድድ ከሚችል ነገር ተቆጠብ። አሁን ስላደግ ሁሉም ነገር የማወቅ መብት አለ። ያው እናትን ልትናደድ ትችላለች፣ ግን የእናትና አክስት ማውራት ከፈለግ ትችላለህ። እሺ አባ። ገሊላ፣ ምስጋና ሴትዮዋ እንዲያናግራት ለምንድን ነው የፈለገው? ምን እያልሽ ነው? አክስትሽ እኮ ናት። በግድ እያዛመድከን ነው? ምንድን ነው የምታወሪው? አንቺ ስለ ካልሻት የሚቀየር ነገር የለም። እኔ ሳሎን እሷ ናት ከሃዲ። ምን አድርግ ነው የምትይኝ? ከቤቴ ያስወጣልኝ። ጥሩ፣ እንደዛ ከሆነ ደግሞ 1-3 ቀን ሆቴል የምትቆይበትን ነገር አመቻችለታለሁ። በእኔ ገንዘብ? ዘመድሽ እኮ ናት። እንዴት ነው ምንም ባልተመቻቸበት ሁኔታ ከቤት ውጭ ምላት? ከእሷ ዝምድና የተረፈኝ ውሸትና ድህነት ብቻ ነው። ስለዚህ አናግረታ። መናገር የፈለገችው ነገር አዳምጫት። ከዛም ብትቆይ 2 ቀን፣ ግፋ ቢል 3 ቀን ነው። የእሷን ውሸት መስማት አልፈልግም። እሷ እዚህ ሆና እኔ ሰላም ላገኝ አልችልም። ምን አዲስ ነገር አለ? ምን አዲስ ነገር ጠብቀሽ ነበር? በየቦታው አዲስ ነገር ካለ እየሳነፈንፍ ነበር፣ ግን ማንም ምንም አልሰማም። ያለን አማራጭ ቦታው ላይ ሄዶ ማየት ነው። ቦታውን ማየታችን ይጠቅመናል። እና ምን እንደሚሻለው እጅና እግራችንን አጣጥፈን እንቀመጥ? ቆይ ግን ጋሽ የተጣለው ሰው ነበር እንዴ? አላቅም። ሳምሶን ቾምቤን ሂድና ፈልገው። 3ታችንም ተበታትነን ያለበትን እንፈልጋለን። ምናልባት ሰማው የሚል ሰው አይጠፋም። የት አምሽተህ ነው? እንሉል ጋር ነበር። ምን እያደረግ? ዝናው ጠፍቷል። ጠፍቷል ማለት የት እንዳለ አይታወቅም። እንዴ የት ነው የጠፋው? ከሆነ እንግዲህ አልታወቀም። ያው ከኛ የሚጠበቅ ነገር ካለ እንደ ጎረቤት ማድረግ ነው ያለብን። እኛ ምን ልናደርግ እንችላለን? ያው ፈልጉ ከተባለ ማፋለግ ነው። ቆይ ፖሊስ ጣቢያ አላመለከቱም እንዴ? አመልክተው ነበር፣ ግን ምንም ያገኙት ነገር የለም።
ታዲያ በዚህ ፍጥነት ምን ሊያደርጉላቸው ይችላሉ? ሴትዮ የት ሄደች? ስም አላት። ምንድን ነው ጥብቅና እየቆምክላት? ጥብቅና መቆም ሳይሆን ስነ ስርዓት እያስተማርኩት ነው። አናገርኳት እያልክ አልነበር እንዴ ቅድም? ክፍሎች ግን የለችም። እንዴ እናንተ ሰዎች አብዳችኋል እንዴ? እናንተም ብላ አይደለም የመጣችሁ? ተረጋግ እንጂማ። ቆይ ምን ስላለችሽ ነው እንደዚህ የምትበሳጨው? አንተ ልጅ ዛሬ አርፈህ ብትቀመጥ ይሻላል። ጥያቄ ነው የጠየቀሽ። አውርታችሁ ከነበረ ምን እንዳለችሽ ንገሪኝ። አልነገረችኝም። ምንም ሳልነገረችሽ ነው እንዴት ተበሳጨሽው? እንዴ መላኩ ለምንድን ነው ማትተወኝ? ዛሬ የመጨረሻ ቀኗ ነው። ምን አለ በሰላም ብትለያዩ? እናቴ ግትር እንደሆነች አውቃለሁ። እንደ ሰሞኑን ግን ሆና አታውቅም። ምን ብናደርግ ነው ይቅር ተባብለው የሚለያዩት? በኋላ ለምትጸጸትበት ነገር እኮ እንደዚህ የምትሆን። ከመቼ ወዲህ ነው እንደዚህ አስተዋይ ሆንክ? እንደውም ስትመጣ አብሬያት ነው መሆን። ጥሩ ነው። አንድ ማመን ያለብን ነገር አባ ጥሩ ሰው ብቻ እንዳልነበረ ነው። ጥሩ ሰው እንኳን ነው ብለን ብናስብ ከብዙ ሰው ጋር ግን ተጣልቷል። ምን እያልክ ነው? አባን አግተውት ወይም ደግሞ የሆነ ነገር አድርገውት ቢሆንስ? ማንም እንደዛ አያደርግም። ቆይ ጋሼን አጥቅተውት ምን ያገኛሉ? የተጣላው ሰው በቀል እንጂ ገንዘብ አይፈልግም። አባን ደግሞ ታውቂዋለሽ፣ ለመፈራት ሲል ብዙ ሰው አሰቃይቷል። ዝም ብለህ ግምትህን እንደ እውነት አታውራ። አባን ማንም እንደዚህ ሊያደርገው አይችልም። ማንም እንዲህ ሊያደርገው አይችልም። የመስፍን ጓደኛ እንደነበር ረሳሽው እንዴ? ከዛ ከማይረባ ጋር ታገናኘው። እንዴት ነው ማላገናኘው? በሱ ምክንያት አይደል ሁላችንም ማልቀን የነበረው? እና ቢሆንስ? እንደውም ሳስበው መስፍን የጠፋው አንድ ነገር እያሰበ ይመስለኛል። አዎ ራሱ ሰለሞን። ዝም በይ። መስፍን የታለና ነው ደግሞ? ከሀገር ወጣ እንጂ አልሞተ። ምን ነካ? ምን ሆነሽ? ምን አደረኩ? ቆይ ለምንድን ነው ደግ ደጉን የማታስበው? እንዴት ነው በዚህ ሰዓት ደግ ደጉን የማስበው? አባትህ ጠፋ እንጂ አልሞተ። አባ በህይወት ቢኖር ኖሮ ስለ ቤተሰቦቹ ስለሚያስብ ቢያንስ ደውሎ ያሳውቀን ነበር። አንቺ የእህቴ ልጅ አይደለሽም። እናትሽ ሌላ ናት። ከዚህ በላይ ዓለም የለም ልጅ። በጣም ነው ደስ የሚለው። እንዴት ናችሁ ትዬ? እንዴት ነህ ቴዲ? ቤተሰብ ትውውቁ እንዴት ነበር? ጥሩ ነበር። የጥላውን ቤተሰቦች በጣም ነው ደስ የሚሉት። መላኩስ? ትምህርት ቤት ነው። ምስጋናም ትምህርት ቤት ነው። አዎ እየሉል አያጠፉ ምናምን እያለ ሲጨነቅ ነበር። ዝናው ምን ሆነ? በቃ እኔ ልብስ ልቀይርና አልደውልላቸው። ምን ሆኖ ነው የጠፋው አሉ? አላውቅም። እትዬ ለምለምስ? እንጃ እዚህ ያደረች አይመስለኝም። አባረርሻት? አንቺ ለምንድን ነው እኔን ሁሌ እንደ ክፉ ሰው የምታይኝ? አንቺ አይደለሽ እንዴ ከቤት ትውጣልኝ ስትይኝ ነበረው? አባረርሻት ብሎ መጠየቁ ምን ክፋት አለው? ወይ
ከባድ ችግር ውስጥ እንደሆናችሁ አውቃለሁ። ለዛም ነው ወደ ቤት መሄድ ካለባችሁ መሄድ እንደምትችሉ ልነግራችሁ ያስጠራኋችሁ። እናመሰግናለን ሚስተር መላኩ። ፖሊስ ምንም ያገኘው ነገር የለም? ፖሊሶቹ ምንም ያገኙት ነገር የለም። እንግዲህ ሁላችንም ማድረግ ያለብን ነገር ማድረግ አለብን። አባቴን አጥቻለሁ። አሁን ደግሞ አያቴ ማጣት አልፈልግም። ጠፋ እንጂ ማን ሞታል? ለምንድን ነው የምታማርተው? ተረጋጉ። በደስታ ጊዜ ሳይሆን በእንዲህ አይነት ጭንቀት ጊዜ ላይ ነው አንድነታችሁ ይበልጥ የሚያስፈልገው። ጋዜና የእናንተ አባት ብቻ አይደለም፣ የሰፈሩ ሰው በሙሉ አባት ነው። ስለዚህ ሁላችንም ማድረግ ያለብንን ነገር እናደርጋለን። እናመሰግናለን ጋሽ። አይዟችሁ። ወደ ውጪ ልትሄጂ መሆኑን ሲያውቁ የሚንከባከብሽ ብዙ ነው። እውነት ነው። ሲኖርሽ ሁሉም ሰው ይወድሻል። አለዛ ግን ማንም አይፈልግሽም። እውነትሽን ነው ዘውድዬ። ማንም ይሸኝሽ? የባለቤቴ ወንድሞች። መቼም ለቅሶ ስላልደረስኩሽ አትቀየሚኝም አይደል? አረ በጭራሽ። ግን እዚህ በመቀመጤ እየጨቀጨቁ አስቸገሩኝ እንጂ። ማን? የባለቤቴ ወንድሞች። በቃ ሰው ሲያረጅ ነገረኛ ነው የሚሆነው አይደል? ገሊላን ማለት ነው። ዛሬም በጨዋታ አስመስልሽ ውሸት መጋትሽን አልተውሽም አይደለ? የማይጫወት ሰው ለቅሶ ነው ትርፉ ገሊላዬ። እኔ ግን በመሳቄ ይኸው ሳልሞት የማላውቀው ነገር ላይ ነው። እናንተ እዚህ ምንድን ነው የምትሰሩት? የስንብት ጨዋታ ሊሰሙ። አንቺን የጠራሽ የለም። ሴጣን ይመስል ሳይጠሩሽ አቤት አትበይ። አንተ በቃ ደነቁርክ። እዚህ ሴትዮ አጠገብ እንዳትደርስ አላልኩ? አረማ እባክሽ በእናትሽ አክስትሽ ነች። አክስትነትን ቀቅለ ብላው። መስፍንን ወደ ወንጀል የገፋችው ራሷ ናት። መስፍን እዛ እስር ቤት ውስጥ ረጅም ጊዜ የማቀቀው በሷ አረመኔነት ነው። የኔና የመስፍን ህይወት በሷ ነው የተበላሸው። አንቺ ሴትዮ የኔ ሲጀመር የኔ አጥፊ ነሽ። እንደውም እዚህ ቤት እንድትቆይ አልፈልግም። ነይ ውጪ፣ ተነሽ፣ ነይ ውጪ። ልቀቀኝ። ከእናንተ ጋር ምንም የምነጋገረው ነገር የለም። እቺን ሴትዮ አስወጡልኝ፣ ትውጣልኝ ብያለሁ። በዙሪያ የከበበኝ በሙሉ አስቸጋሪ ሰው ነው። አስወጡልኝ አይደል እንዴ ብላችሁ አስወጡልኝ፣ ትውጣልኝ። የገላ ማይታም ዝምፈት የገላ እማ የገላ ሰፈሩን ሁሉ አሰስ ነው። ጋሽን ግን አየሁ የሚል የለም። አባቴን ገለውታል ማለት ነው። ሰለሞን ለምንድን ነው የምታሟርተው? ሟርት አይደለም ስንዱ።
አባ በደህናው ቢሆን ኖሮ እንደዚህ አይጠፋም ነበር። ለማንኛውም እኛ ፍለጋችንን እንቀጥላለን። እንሂድ ሳምቱ። ውስጥ አለ? አዎ። የገዛ ልጁ ነች ያገተችውን ያልከኝ? እኔንም የገረመኝ እኮ እሱ ነው። ወይን ያህል ምን ቢበድላት ነው? ሰውየው ለልጁም አይመለስም። እና ምን አድርገው ነው የምትለኝ? ለዚህ ነበር ወደዚህ ሰፈር ማምጣት ያልነበረብህ። ሰውየው እንደጠፋ ታውቁ ሰፈሩ እየታሰሰ ነው። እኔ እኮ ሌላ አማራጭ ቦታ ስለሌለኝ ነው። ለማንኛውም አሰሳው ረገብ ይበል፣ ከዛ በኋላ እንወስንበታለን። ይቻላል፣ እንዳልክ አደርጋለሁ። ጥሩ። ሜላት፣ ለምንድን ነው የምታለቅሽው? እንዴት ነው ማላለቅሰው? አያቴ ነው እኮ የጠፋ። አይዞሽ የኔ ቆንጆ፣ አያታችን ምንም አይሆንም። እንዴት አወቅሽ? አያታችን እንደዚህ ጠፍቶ እኮ አያውቅም። የሆነ ነገር ሆኖ ቢሆንስ? እርግጠኛ ነኝ ሜላት፣ ምንም አይሆንም። አያታችን ጠንካራ ሰው ነው። ማሚ፣ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ገሊላ፣ በዚህ አይነት ሁኔታ ውስጥ እንዴት አድርገን ነው የምንቀጥለው? እንዴትም አድርገሽ ብትጮሂ ከዚህ ቤት ውጪ እንደማንላት ታውቂያለሽ። ቤተሰብ ነች። በጥላቻ ስሜት ውስጥ ሆነሽ መጎዳት ማቆም አለብሽ። ራስሽን እስከ መሳት ድረስ ከዚህ በኋላ እንዴትም አድርጋ ልትጎዳሽ እንደማትችል ታውቂዋለሽ ገሊላ። ዛሬ ሌሊት ትሄዳለች። ቀሪ የህይወት ዘመንሽን ምን ማለት እንደነበረብሽ እያሰብሽ ከምትኖሪ የሚሰማሽን ነገር ሁሉ ንገሪያት። እኔና ራስ መስክ ከመመለሳችን በፊት ጋዜን ነው የተጣለው ሰው ነበር እንዴ? እኔ እኮ እንቆቅልሽ የሆነብኝ። ቆይ ለምንድን ነው ብሌን ጋዜን ነው ልታሳፈን የፈለገችው? ነገርኩህ እኮ ትንሽ ተጋጭተው ነው። በገንዘብ ብቻ ስለተጣሉ? አዎ፣ ምን ነው? ለነገሩ የዛን እኔንም መግሬን ስታስመታኝ ነው በጣም ጨካኝ መሆኗን ያወቅኩት። እሱ በጥፋት ነው። ላጎትሽ ደውለሽ ጠይቀሻል? ምኑ? ስለ ጋሽ የሰማው ነገር ካለ? ምን ነው? ከሱ ውጭ ማንም ሊሆን አይችልም። ምኑ ነው ከሱ ውጭ? ሂሳብ ሳከፍሉ ነው የምትሄዱት?